የቶማስ ሳንካራ ባለቤት ሚሪያም ሳንካራ ለአሁኑ የቡርኪና ፋሶ ወጣት መሪ ለኢብራሂም ትራኦሬ የጻፏት ደብዳቤ። ወጣት የፓን አፍሪካኒዝም አቀንቃይ መሪዎች በቡርኪና ፋሶ የመከሰታቸው ነገር መደጋገሙ ዓለምን እያነጋገረና እያስገረመ ይገኛል። በነገራችን ላይ ወደ ዋናው ጭብጤ ከማለፊ በፊት ኬንያዊ ዕውቅ ጸሐፊ ዶክተር ቸፕኪሩ ባሲሎ ለትራኦሬ ያላቸውን አድናቆት በኤክስ ገጻቸው ላይ የገለጹት እንደምትመለከቱት ከጠቅላይ ሚኒስትር አብይ አህመድ ጋር በማነጻጸር ነበር። እንዲህ በማለት ሁለቱም የአፍሪካ ሀገር መሪዎች ቢሆኑም በእነዚህ ሁለት መሪዎች መካከል ያለው ልዩነት ግልጽ ነው። ኒውዮርከር እንደዘገበው አንደኛው ለአሜሪካ ለመሞት የተዘጋጀ ሲሆን፣ አንደኛው ግን ለራሱ ሕዝብ ያለውን ሁሉ ለመስጠት ቁርጠኛ ነው። የእናት ወድ ዥንጉርጉር ነው። ዶክተር ቸክፒሩ ይህን ንጽጽር ያስቀመጡት ጠቅላይ ሚኒስትር አብይ አህመድ ከዓመት በፊት ቢሮአቸው ድረስ ገብቶ ላናገራቸው የኒውዮርከር ጋዜጠኛ አይ ዊል ዳይ ፎር አሜሪካ ማለትም ለአሜሪካ ልሰዋላት ዝግጁ ነኝ ማለታቸውን በማስታወስ ነው። ወደ ተነሳንበት ነገር ስንመለስ ሀገሩን ብቻ ሳይሆን አፍሪካን የመለወጥ ታላቅ ህልም ይዞ ብቅ ያለው ወጣቱ ቶማስ ሳንካራ በ38 ዓመቱ በሴራ ከተገደለ ከ37 ዓመት በኋላ ብዙዎች ዳግማዊ ሳንካራ እያሉ የሚጠሩት ወጣቱ ኢብራሂም ትራኦሬ በዛች ምድር ላይ ተከስቶ ዓለምን እያነጋገረ ይገኛል። ትራኦሬ ባሳለፍነው ሳምንት መጀመሪያ ላይ የቶማስ ሳንካራን ምስል በመዲናዋ ኦጋዶጉ ጎልቶ እንዲታይ ማድረጉ የቶማስ ሳንካራ ሚስት ማርያም ሳንካራን ብዕሯን እንድታነሳና አጭር ደብዳቤ እንድትጽፍለት አነሳስቷታል። ቦግ ብሎ የጠፋው መብራት መንገዱን በቅጥ ሳይጀምር ታላቅ ራዕይ እንዳቀፈ ከመነሻው የከሰመው ኮከብ ተስፈኛ ባለህልም አፍሪካዊ ቸጎቬራ እየተባለ የሚወደሰው የቡርኪና ፋሶ አብዮታዊ መሪ ባለቤቷ ከተገደለ ከ37 ዓመታት በኋላ ማርያም ሳንካራ የሟች ባለቤቷን የቶማስ ሳንካራን ፎቶ እያየች በአንድ አገር ልብ ውስጥ የሚያስተጋባ ደብዳቤ ለመጻፍ ከባሏ ጠረጴዛ ፊት ለፊት ወረቀትና ብዕር አስቀመጠች። ሳንካራ ከተገደለ ከ37 ዓመታት በኋላ ትን በሚል ትዝታ የታጀበው የሐዘን ስቃይ የበረታ ቢሆንም ትናንት ጠዋት ግን የማርያም እጇ በተለየ ስሜት ተንቀጠቀጠ። በአንድ አገር ልብ ውስጥ የሚያስተጋባም ደብዳቤ ለመጻፍ ተነሳች። ደብዳቤውን ለመጻፍ ያነሳሳትም በሳምንቱ መጀመሪያ ላይ የባሏ የሳንካራ ራዕይ ወራሽ ሆነው አዲሱ የቡርኪና ፋሶ ወጣት መሪ ካፒቴን ኢብራሂም ትራኦሬ በመዲናዋ በኦጋዶጉ ከተማ መሃል የቶማስ ሳንካራን የነሐስ ምስል ማቆሙ ነው። ፕሮግራሙ በቴሌቪዥን ሲተላለፍ በቤቷ ውስጥ ብቻዋን ሆና በጉንጮቿ ቁልቁል ከሚከባደሉት የእንባ ዘለላዎች ጋር እየታገለች የተከታተለችው ማርያም ሳንካራ ትዕይንቱና ዝግጅቱ በጣም ብዙ ትዝታዎችንና ተስፋዎችን ቀሰቀሰባት። እናም 4 አስርት ዓመታት ከሚጠጋ ዝምታና የብቸኝነት ግዞት በኋላ ለካፒቴን ትራኦሬ ለመጻፍ ወሰነች። የምስጋና የማስጠንቀቂያና የተስፋ መልእክቷንም እንዲህ ስትል ጀመረችው። ውድ ካፒቴን ትራኦሬ፣ ለቶማስ ስለሰራህለት ሐውልት ስሰማ በደስታ አለቀስኩኝ። እደግመዋለሁ፣ በሐዘን ሳይሆን በደስታ። ላደረግከው በሙሉ ምስጋናዬን የምገልጽበት ቃል የለኝም። አመሰግናለሁ ማለትም ተራ ነገር ሆነብኝ። ማርያም በደብዳቤዋ በፍቅርና በመጥፋት ጥላ ውስጥ ያሳለፈችውን ዘመን ለዓመታት ያለፈችበትን የናፍቆት የሐዘንና የፈተና ጊዜያት በመዘርዘር በገዛው አገሯ ስደተኛና መናፍስት የሆነች ያልተሰምቷት እንደነበር ገልጻለታለች። ምክንያቱም እንደ አውሮፓውያኑ አቆጣጠር በ1987 ሳንካራ በሴራ ከተገደለ በኋላ ስሙ እንዳይነሳ ተደንግጓል። ምስሉና አርማዎቹ ከሕዝብ ቦታ ተነስተዋል። መጽሐፎቹ ተቃጥለዋል። የቶማስ ሳንካራ ከሆኑት ነገሮች ሁሉ ሳጠፋ የቀረች ወይም ገዳዮቹ የተዋት አንዲት ነገር ብትኖር የፍቅሩ የማርያም ሳንካራ ነፍስ ብቻ ነች። ባለ ራዕዩን ሳንካራን አስወግዶ ወደ ሥልጣን የመጣው ገዢ ቡድን የቶማስ ሳንካራን አስከሬን ብቻ ሳይሆን ውርሱንም ጭምር ለመቅበር ሞክረዋል። ነገር ግን መጽሐፍ ለሁሉም ጊዜ ያለው እንዲል ወይም አባቶቻችን የጊዜ እንጂ የሰው ጀግና የለውም እንዲሉ እንሆ ከ37 ዓመታት በኋላ የሳንካራ ህልም መቃብር ፈንቅሎ ተነሳ። ማርያም በደብዳቤዋ እንዳለችው ካፒቴን ትራኦሬ የባሏን የሳንካራን ሐውልት ከሞት መንደር አንስቶ በብርሃን ቦታና በአደባባይ አቆመ። በልቧ ውስጥ ተዳፍኖ የቆየውን ትዝታም
ቀሰቀሰው። እናም በትንሣኤ ቀን እነ ማርያም መግደላዊት የኢየሱስን መቃብር ሽቶ ለመቀባት ወደ መቃብር ስፍራው እንደሄዱ ሁሉ ማርያም ሳንካራም የባሏን ሐውልት ምርቃት ዝግጅት በቴሌቪዥን መስኮት ባየች ማግስት ንጋት ማለዳ ላይ ብቻዋን ወደ ሐውልቱ ሄዳ ጎበኘችው። በማለዳው ብርድ መዳፌን በነሐሱ ሐውልት ላይ ስጭን ለአፍታ ያህል ቶማስን እንደገና የነካሁት ያህል ተሰማኝ ብላለች በደብዳቤዋ። በሐውልቱ ጋር ሆና ይህን ስታደርግ ለድሆችና ለምስኪኖች ስለታገለው ሰው ማለትም ስለ ባሏ ቶማስ ሳንካራ ለማወቅ የጓጉ የአዲሱ ዘመን ታዳጊ ልጆች በዙሪያዋ ተሰባሰቡ። እርሷም ስለ ባሏ ማንነት በዝርዝር ነገረቻቸው። ከመካከላቸው በታሪኩ የተመሰጠና ሳንካራ ከሞተ 2 አስርት ዓመታት በኋላ የተወለደ አንድ ታዳጊ ወጣት የሐውልቱን እጅ እቅፍ አድርጎ ይዞ ጮክ ባለ ድምፅ እኔም እንደሱ መሆን እፈልጋለሁ አለ። ይህ የማርያም ደብዳቤ ለቶማስ ክብር ብቻ ሳይሆን የጋራ ሕይወታቸው መስኮት ነበር። ማርያም እንደ አውሮፓውያኑ አቡሻከር በ1983 ተከስቶ በነበረ የድርቅ ወራት ቶማስን እንዳገኘችው ታስታውሳለች። ገና ወጣት የጦር ካፒቴን እያለ የመንደሩን ነዋሪዎች እየሰበሰበ ሙስናን ስለመቃወም ሲያነቃ እርሷም ተማሪዎቿን በወደፊቱ ላይ ተስፋ ስለማድረግ በማስተማር ለሕልሙ መሳካት ከጎኑ ተሰለፈች። በዓላማ ሲግባቡ በፍቅር ተሳሰሩ። ሰርጋቸውም ቀለል ያለ ነገር ነበር። በአንድ ትልቅ ሰሃን የሾላ ገንፎ ጓደኞቻቸውን አስተናግደው ጣጣቸውን ጨረሱ። ለተሻለች ሀገር፣ ለተሻለች ቡርኪና ፋሶ፣ ከተቻለም ለተቻለች አፍሪካ እጅ ለእጅ ተያይዘው እስከ መጨረሻው ድረስ ለመታገል ቃል ገቡ። እኔ እስከ ሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ፍቅሬ ውዴ ሆይ። ቶማስ ሳንካራ እንደ ፕሬዝዳንት ሀገሩን ቡርኪና ፋሶ መምራት ሲጀምር የመንግሥት የቅንጦት መኪናዎችን ሸጠ። ለሚሊዮን ሕፃናት ክትባትን አዳረሰ። እልፍ ዛፎችን ተከለ። የሴቶችን ትምህርት ተሳትፎ በብዙ ጥፍ አሳደገ። ሙሰኞችን በሕግ አግባብ በመቅጣት ሙስናን ከመንግሥት ቢሮክራሲ እስከ ማጥፋት ደረሰ። ልክ እንዳሁኑ ኢብራሂም ትራኦሬም የቡርኪና ፋሶ ሀብት በባዕዳን መበዝበዙ ሊቆም ይገባል የሚል ጠንካራ አቋም ያዘ። አዲስ ራዕይ ለመትከል ከሚሰጠው አመራር በምትተርፈው ጥቂት ጊዜያት ከማርያም ጋር በቤታቸው ውስጥ ወይም በረንዳ ላይ ተቀምጠው ስለ ፍልስፍና ያወሩ፣ ስለ ፖለቲካ ይከራከሩ፣ ሙዚቃን ይጫወቱ ነበር። በደብዳቤዋ ይህን ሁሉ ያስታወሰችው ማርያም ቶማስ መሪ ብቻ ሳይሆን አፍቃሪ፣ መመኪያ ባልና ግሩም አባት ነበር ብላለች። ይህ የለውጥ ጅምር ግን ብዙም አልሄደም። አነሳሱ ያስፈራቸው የውጭ ኃይሎችና የውስጥ ቅጥረኞች ሩቅ አሳቢውን ቅርብ አሳደሩት። ባጭሩ ቀጩት። እንደ አውሮፓውያኑ አቆጣጠር ጥቅምት 15 ቀን 1985 ዓ.ም በ38 ዓመቱ በተቀነባበረ ሴራ ተገደለ። ያኔ ቶማስ ብቻ ሳይሆን አብዮቱም አብሮ ተቀበረ ትላለች ማርያም። በዚያን ዕለት ምሽት ወታደሮች ቤታችንን ወረሩ። የተኩስ ርምታ ወረደብን። ጥይቶች ግንቡን ግድግዳ እየበሱ ወደ ቤት ውስጥ ሲወድቁ ልጆችን እንዳይመቱብኝ ከለላ ሳደርግላቸው ብቻ። ቶማስ ግን በሀገር ፍቅር ስሜት ልቡ እንደተቃጠለና ራእዩን እንደሰነቀ ወደ መቃብር አመራ። አካሉን ከመሬት በታች ያደረጉ ገዢዎች ስም አጠራሩንም ጨርሰው ለማዳፈን ብዙ ታገሉ፣ ብዙ ተረባረቡ። ይህኛውን ማድረግ ግን ሳይቻላቸው ቀሩ። መልካም ስም ለዘላለም ይኖራል እንደተባለ እነሆ ከ37 ዓመት በኋላ ቶማስ ትራኦሬን ሆኖ መጣ። የቶማስ ውርስም ዳግም በቡርኪና ፋሶ ከጫፍ እስከ ጫፍ እንደ ጨረር ተረጨ። በመጨረሻም አንድ ለመውጫ ሳንካራን ያስገደሉት የውጭ ኃይሎች አሁን ደግሞ ትራኦሬን በጠባቂው አማካይነት ለማስገደል እየታገሉ ይገኛሉ። ይህ ከጎኑ የተቀመጠው የትራኦሬ የቅርብ ጠባቂና አጃቢ ሰሞኑን ያላትን አንዲት ነገር በማስከተል ፕሮግራሜን ልቋጭ። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ የቅርብ ጠባቂ እንዲህ ይላል። ኢብራሂም ትራኦሬ ለአምላኩ ተንበርክኮ በሚጸልይበት ወቅት ከኋላ እንድመታው $5 ሚሊዮን አቀረቡልኝ። ከዚህም በተጨማሪ ለእኔና ለቤተሰቤ የዚያን ሀገር ዜግነት እንደሚሰጡን ቃል ገቡልኝ። ይህን ጥያቄ እንዴት እንደምቀበለው ሳስበው ተገረምኩ፣ ዘገነነኝም። ለእነርሱ ገንዘብ ማለት ከሰው ልጅ ክብር በላይ እንደሆነም ተረዳሁ። ራሴንም ጠየቅኩት። ይህ $5 ሚሊዮን የጥፋተኝነት ስሜቴን እስከ ዘላለም ድረስ ሊሸፍንልኝ፣ እንደ እሳት ከሚፋጅ ጸጸት ሊታደገኝ ይችላልን?
ይህ ገንዘብ በባዕድ ሀገር ንጉሥ ያደርገኛልን? እኔ የባዕዳኑ ወንዶችና ሴቶች ልጆቻቸው የሚሳለቁብኝ ሞኝ ሀገር ሻጭ ነኝን? በፍጹም አይደለሁም። ስለዚህም በእነሱ ሀገር እንዳሳማ ከመኖር በገዛ ምድሬ እንዳንበሳ መኖርን እመርጣለሁ። እናም አልኳቸው፣ በፍጹም ያላችሁትን አላደርገውም ብቻ ሳይሆን የሀገሬን ተስፋ ከፈጣሪ በታች ነፍሴን አስዤ እስከ መጨረሻው በታማኝነት እጠብቀዋለሁ።